በምታምኚው አምላክ ትክክለኛ እምነት ካለሽ ምን ካለሽ በእምነትሽ ደረጃ ይድንብሻል። ይሄን ነገር መፍትሄ ስጪን እስቲ። በቃ አንቺ አትተውት። ለምን ትተውታላችሁ? ለምን ትተውታል? ለምን ይተው? ለምን ይተዋል? የሆስፒታሉስ ቢሆን ለምን ይተዋል? ሆስፒታሉ ምንም ሀቅ ከሆነ ሁሉም ነገር የሚተው ነገር የለም። ሀቅ ሀቅ። እሺ አንተውም አሁን ወደ መጀመሪያው ጥያቄ እንሂድ። እሱን እንተውና የመጀመሪያው ጥያቄ ሀቅ ነው። ኤደን ይሰማታል? ኤደን እየሽን አንቺ በሚገባሽ መንገድ አስረዳሽ። ምንም የሚተው ነገር አይኖርም በእኔ በኩል ራሱ ማለት ነው። ሆስፒታሉ ለምን ይተዋል? ሀቅ እሺ አንተውም እሱን አንተውም ወደ ጎን እናድርገውና የመጀመሪያውን ጥያቄ መልሽለት ለልጅሽ እባክሽ። በቀደምም መልሼልሻለሁ ሀቢባ። በቂ አይደለም፣ በቂ አይደለም። የልጅሽ ጥያቄ አልተመለሰለትም። በቃ አሁን እኔ የመለስኩለት ጥያቄ ትክክል መስሎ ካልታየው በሚሄድበት መንገድ ሄዶ ያጣራ፣ ያኔ እውነታውን ያገኛል። እኔ ግን እውነታው እኔ ጋር ያለውን እውነታ ነገርኩት። ለምንድን ነው እንደዚህ አደባባይ ላይ ቁስለቴን ጭራሽ እየቀሰቀሳችሁ አሳመሙኝ? ከልጅሽ አይበልጥም ያንቺ ቁስል። እናት ለልጇ ትደማለች፣ ትቆስላለች። ነገርኩ። መተው እናት ለልጇ ምንም ትሆናለች። መተው ካለበት እኮ ይሄ ታሪክ ነበር መተው የነበረበት። የኔ ይሄ የሱን ያወላለደ የሱን እርግዝና መተው የነበረበት ታሪክ ይሄማ የሱ የማንነቱ ጥያቄ ነው። የእድሜ ልክ የጭንቅላት ጥያቄ ነው። ይሄማ ሊተው አይችልም። ስለዚህ ኤደንዬ ወይ አንቺን ደግሜ የምነግረው አንቺ በሚገባሽ ነገር እኔ ላስረዳሽ። ይሄድበት አንቺ በሚገባሽ ነገር ላስረዳሽ እኮ። እንዴት አይበልጥም? ልንገርሽ ሀቢባ እዚህ ጋር እኮ ግዴታ የለባትም። በቃ ደምቼ እኛን ለማስማማት እኛን ለማስማማት ያለውን ነገር ነው እዚህ ያደረስኩ አይደል? ይባስ ምን ሆንኩ? ይኸው የባሰ ቁስለት ውስጥ እኮ ነው የከተተኝ። ኤደን አንዴ ስሚኛ፣ እኔ አንቺ በሚገባሽ መንገድ ላስረዳሽ። ስለዚህ ይሄ ታሪክ ትላንትና ወዲያም አውርተነዋል። በቃ አለቀ። እኔ ጋር ያለውን እውነት ነገርኳችሁ። ከዚህ በላይ በቃ እኔ ጋር ያለው እውነት ያ ነዋ። ያን እውነት ከተናገርኩ ሌላ እውነት ከየት ላምጣ? ነገርኩሽ እኮ የማንነቱን ጥያቄ እኔ ጋር ያለው እውነታ ይሄ ነው ብዬ ነገርኩሽ እኮ። ነገርኩት እኮ ለራሱም አወቅ አይደል? አደባባይ ላይ ከዚህ በላይ ምን ላሳውቀው? እሺ ልጅሽን እርጁ አባቱን እንዲያገኝ። ወላጅ አባቱን እንዲያገኝ እርጁ፣ ተባበሪው። አባት ያለው እኔ እያወቅኩኝ ለምንድን ነው ልጁን የምደብቀው? ለምን እደብቅለታለሁ? አላሳየውም እንዴ? እኔም እፎ ይላለሁ እኮ አባት አለክ ብዬ ይሄን ልጅ ማለት ነው። ኤደን የመጀመሪያውን የለም ብላለች። እግዚአብሔር በሚያውቀው እውነትም ሊወጣሽ ላይወጣ ይችላል። እሷን ያለችው የለም አይደል ያለችው። ሁለተኛውን ጠይቂያትና ሶስተኛውን ጠይቂያት። በቃ ተደጋጋሚ እንዳይሆንብሽ። እሺ ዞላ አንዴ ምን ታረግልኛለህ? ከይቅርታ ጋር ልናገር። እሺ ናት። አመሰግናለሁ ኤደን። በምን በኩል ልርዳው? እኔ ማላቀውን ከየት ላምጣ እኮ እንድታዳምጪ። እኔ ባንቺ ቦታ ቦል ማደርግ ልንገርሽ። አባቴ ተጣላው ወጣ ኤደን። እሺ ያባረሬ ማታ 2 ሰዓት ነው። እሺ ከፒያሳ ወደሽ ሾላ በምን በኩል በምን እንዴት? እኔም ማላቀውን በምን እኮ በምን እንደምትረጁ ልንገርሽ። አዳምጪኝ ፍቃደኛ ከሆንሽ። እኔ ባንቺ ቦታ ቦን ማደርገው ልንገርሽ። እንዴ አሁን እኮ በጣም እየከበደኝ ነው የመጣው። አዳምጪኝ ኤደን። አንዴ ሚውት አድርጊና አዳምጪኝ፣ ወይም ዝም በይና አዳምጪኝ። ልንገርሽ እንዴት ልጅሽ እንደምትረጂው። እንዴ የዚህን ያህል ለምንድን ነው እንደዚህ የምታስጨንቁኝ? ስለምንድን ነው የምረበሸው? ያንቺ መረበሽን ብቻ ነው እንደሚታይሽ ኤደን። ልጅሽ እዚህ እድሜ ልክ ጥያቄ ተናገርኩ እኮ ትክክለኛውን እውነት ተናገርኩ። ትክክለኛው አለ ብለዋል የሾላ ሰዎች። ካለድ አትሰማኝም? ኔትወርኳ እኔ እንዴት እንደምትረዳው ልነግራት ነው እድል ከሰጠችኝ። መፍትሄ ልናገር። ይሰማሻል?
ኤደን ይሰማሻል? እናገር መፍትሄውን ልንገርሽ። እኔ እኮ ዝም ብዬ እያዳመጥኩ ነው ያለሁት። በጣም ጥሩ እሺ። እኔ ኮንፈርም እስከምትሰጥ ይኸውልሽ መፍትሄው እኔ በአንቺ ቦታ ብሆን ተደፍሬ በወልደውና ልጄን አባቱን ካላወቅኩ ልጄን ለመርዳት ከኔ ቁስል ከኔ እንደነገርኩት የእድሜ ልክ ጥያቄ ይኸው ነገር። በፈጠረሽ ሚውት አድርጊና ልንገርሽ አንዴ እኔም ኢነርጂ እያለቀ ነው። ብናት ሚውት አድርጊና አንዴ ስሚኝ እኔን ሚውት አልሆንም አለኝ ኔትወርኳ። አሁን ልጀምርሽ የምትሰማኝ እኔ በአንቺ ቦታ ብሆን የማደርገው ልጄ ለመርዳት። ኔትወርኩ አስቸገረኝ። በአንቺ ቦታ ብሆን እኔ የማደርገው ልጄን ለመርዳት የኔ መጥፎ ትዝታ ለምን ትጨቀጭቁኛላችሁ፣ ለምን ቁስሌን ትቀሰቅሱብኛላችሁ ሳይሆን የምለው የኔን ቁስል ዋጥ አድርጌ ስለ ልጄ በማሰብ ልጄ እድሜ ልኩን አይምሮ አባቴ ማን ነው በሚለው ጥያቄ ተወጥሮ ህይወቱን እንዳይኖር ቆሞ እንዳይቀርብኝ ወጥቼ አንደኛ ቪዲዮ ሰራለሁ። እኔ ከሊት ነኝ። በዚህ ቀን እዚህ ቦታ ላይ የደፈርከኝ ሰው በህይወት ካለክ የዛን ጊዜ ልጅ ተፈጥሯልና እባክህ አሳውቀኝ ባለህበት ብዬ ኢቢኤስ ላይ ቀርቤም ቢሆን የትም ቦታ ላይ ሄጄ ታሪኬን ተናግሬ ልጄ አባቱን እንዲያገኝ እኔ ራሴን መስዋዕት አደርጋለሁ። የሰው ወሬ አያሳስበኝም፣ የማንም ምንም አያሳስበኝም። የሚያሳስበኝ ልጄና ልጄ ነው። የተደፈርኩበትን ቀንና ሰዓት ታሪኩን ተናግሬ ሰውየውን በመልክምም አላስታውሰው በስምም አላስታውሰው ከሆነ አትሊስት አይ ዊል ትራይ ለልጄ ይህንን እሞክራለሁ። እኔ እንደ እናት እፈልግለታለሁ። ያ ሰው በህይወት ካለ ከ17 ዓመት በኋላ እንግዲህ የደረሰ ልጅ ማንም አይጠላም። የደረሰ ልጅ ጣጣውን የጨረሰ ልጅ አግኝቶ ነው ሲሰማ ይመጣል አንቺ ጋር ልጁን ያገኛል ማለት ነው በህይወት ካለ ሰውየው። ስለዚህ አትሊስት ለልጅሽ አንድ ነገር ሞክረሻል። ግን አንቺ ታሪኩንም ልትነግሪው ፈቃደኛ አይደለሽም። እንዴት እንደ ተፈጠረም ጉዳዩ ልትነግሪው ፈቃደኛ አይደለሽም። ለዛ ነው ልጅሽ አደባባይ ላይ የወጣው ህዝብ ይጠይቅልኝ ብሎ። ይሄ ነው አንድ መፍትሄ ብዬ የማስበው ነገር። ከዛ ውጭ ምንም አይነት መፍትሄ የለም። ፎቶ የላትማ። ፎቶ ሴት ታመጣለች የደፈራትን ሰው ፎቶ እንዳለችው እውነት ከሆነ ሌላ መፍትሄ ያለው ብላችሁ ታስባላችሁ? ከዚህ ውጭ ሌላ ልጅ አባቱን ሊያውቅ የሚችልበት ሌላ መፍትሄ? ሁለተኛው መፍትሄ ደግሞ ይጠረጠራል ከሚባለው ሰው ጋር ዲኤንኤ ማድረግ። ሳምድዬ እናቴ አቡ ወዬ አቤት። እኔ አንድ ሀሳብ አለኝ። እሺ የኔ ሀሳብ ምንድነው? ሰፈር ውስጥ አለ ነው አይደል የሚባለው? ያደኩበት ሰፈር ውስጥ አባታ አለ ነው የሚባለው። በቃ ለምን ወይ በሽማግሌ አይጠየቅም? ሽማግሌ ተሰብስበው ያለበትን እርግጠኛ ከሆነ እሱ ከሆነ ለምን አይጠየቅም እኮ? ሰዎቹ እከሌ ነው ብለውካል ወይ? ዝም ብለው አለ የሚባል ነገር እንሰማለን ነው ወይስ? አንተ እዚህ ጋር ስሙን እንዳጠራ ግን እከሌ ነው ብለው ጠቁመው ያውቃሉ? እሷ ራሱ እኮ እንደዚህ ብላኛለች። የሆነ ጊዜ ትዝ ይለኛል የአያት ቤት ወደ መድኃኔዓለም ሰፈር ነው። እናም አሁን ያን ቤት ወንዱ አያትና የአባት ወንዱ አያትና ሴቱ ሸጠውት ሄደዋል፣ ከዛ ቤት ወጥተዋል ብላ ነግረኛለች።
እና ደግሞ የአክስቴንም ፎቶ አለ ብላ ሳይተኛለች። የሆነች ቀይ ቀላ ያለች ወፈር ያለች እሷን ፎቶ ልክ ካልሆነ እሱን ፎቶ ታሳየንና እሺ ያቺ ፎቶ የታየችው ጎበዝ አንበሳ እሱን ፎቶ አሁን ደግማ ካሳየችን እኔ እሱን ፎቶ ለጥፌ ቪዲዮ ብሰራልክ ትገኛለች ሴትዮዋ። ከ15 ዓመት በኋላ እናትና ልጅን ከትናንት ወዲያ አገናኝቻለሁ ቪዲዮ ሰርቼ። ስለዚህ ፎቶን ታሳየን እሱን ፎቶ። ጥሩ ጥያቄ ነው ጎበዝ። እና እንደዛ ቢሆን አሪፍ ነው ብዬ አስባለሁ። ኦኬ ጥሩ እንዳልክ እርቅ ማዕድ ላይ እኔ በውስጥ ጠይቃታለሁ ፎቶን። እንዳልክ እርቅ ማዕድ ላይ መኪና ላይ የደፈርከኝ ብላ ለልጇ ስትል ቪዲዮ ስትል ወታለች። ይኸው እናት እንደዚህ መስዋዕት ትከፍላለች ለልጇ። አያችሁ ልጅ አድጎ አባቴን ብሎ ሲጠይቅ እናት እንደዚህ መስዋዕት ትከፍላለች። እርቅ ማዕድ ላይ ወጥታ የዛሬ ይሄን ዓመት ጊዜ መኪና ውስጥ የደፈርከኝ ሰው ከአንተ ጽንት ተፈጥሮ ነበር እና ልጁ ይሄን እድሜ ሆኖታል። በህይወት ካለክ ይሄ ቪዲዮ ከደረሰክ እባክህና እና ልጅህን አገኝ፣ ከአንተኛ ምንም አንፈልግም፣ አባትነትህን ብቻ ልጅ ይፈልጎ ነው ብላ እናት ራሷን አደባባይ አውጥታ መስዋዕት ታደርጋለች ለልጇ። እና ወይም በሽማግሌ መጠየቅ ከተቻለ እንደዛም ብትጠይቅ አሪፍ ነው። ጥሩ እከሌ ነው ከተባለ እኮ በፍርድ ቤት መጠየቅ ይቻላል፣ ዲኤንኤ እንዲያደርግ ተገዶ። ችግሩ እኮ የአካባቢው ሰው በወሬ አለ ይሉሃል እንጂ እከሌ ነው የሚባል ነገር አልደረሰህም ማለት። አዎ የሆነ ጊዜ እንደውም ከትላንት ወዲያ ስትናገር እንደውም እንደዚህ ብላ ነበረ። በሪሌሽንሽፕ ውስጥ ስለ የነበር ነው በሱ ስም ተጠራ ተባለ። መስፍን አዎ መስፍን ተብሎ ነው ተጠራ የተባለ። ለምን እሱ አይጠየቅም ወይ? መስፍን ዲኤንኤ እንዲመረመር ማድረግ ይቻላል። ፎቶ አለክ? እሷ ብላ የለ ራሷ አይደል ያለችው? መስፍን ነጋሽ ብዬ አስጠራሁት ብላ አይደል ራሷ በአፏ ያለችን? እሷ ለምን አትጠየቅም? አሁን አንተ የአባትክ ስም መስፍን ሆኖ ነው የሚጠራው? አዎ እኔ አላቅም እኮ መስፍን ነው ተብዬ ከድሮ የምጠራው መስፍን ነጋሽ። የአያቴን ስም ራሱ ቅርብ ጊዜ ነው ያወቅኩት። ጥሩ አሁን አንዴ ፖዝ ሆናለች፣ ትመለስና እንጠይቃታለን። አንደኛ ያክስትክ ብላ ያሳየችክን ፎቶ ከትናንት ወዲያ ስንጠይቃት ዝም ብዬ የማንንም ሰው ፎቶ ነው ያሳየሁትኝ፣ በታናሽ እህቱ አክስት በገነት ሲቀና አንተም እኮ ቆንጅዬ አክስት አለችክ ብዬ የሰው ፎቶ ነው ያሳየሁት ትላለች። ያንኑ ፎቶ የሰው ፎቶ መልሰሽ ያሳየን እንላታለን አይደለ? በጣም እኔ አውቀዋለሁ ፎቶን። ጎበዝ አንተ ስታየው ታውቃለህ ፎቶ ራሱ ነው ተቀይሯል የሚለውን ነገር አይደል? ጎበዝ እሺ ኤደን ተመልሰሻል? አይ ቲንክ ስልክ ተደውሎብሽ ይሆን አላውቅም። ፖዝ ሆነሽ ነበር። ሚውትሽን አብሪው ፕሊዝ። ቤት ነበር ገብቼ ነበር። እሺ እናቴ የልጅሽ ጥያቄ በቃ ደጋግማችሁ ጠየቃችሁኝ። ከዚህ አይ አይደለም አዳምጪን። አሁን ሌላ ጥያቄ ነው። ኤደን ይሰማል? 8 ዓመት አረብ ሀገር የነበረች የጓደኛዬ ፎቶ ላይ ያ ዝም ብሎ የተፖሰተ ፎቶ እኮ ነው አንስቼ ያሳየሁት። አቡ እሺ አንዴ እኔ ልንጠይቀው። ስታሳይክ በምን ነበር ያሳየች? በስልክ ነው ወይንስ በፎቶ ነው? በምንድን ነው ያሳየች? ስክሪን አለ በጋላሪ ላይ ስክሪንሹት አይደለም። ስክሪንሹት ከሆነ ቀኑ ሙሉም ዴቱ ምናምን የተነሳበት ስክሪንሹት ይታያል። ስክሪንሹት ግን አይደለም፣ እንትን ነው ጋላሪ ላይ የተቀመጠ ዳውንሎድ ሆኖ የተቀመጠ ጋላሪ ላይ ነው። እና ደግሞ ሀቡ መስፍን ማለት እኔ እንደሚመስለኝ ከሆነ የሆነ አረብ ሀገር አብሯት የሚኖር ሰው ነበረ በስልክ የምታዋራው አለ አይደለም? ውሸቴን ነው ሄደን በጣም ስተተኛ ነው። በጣም የብዙ ሰው ስም ባትነካካ ጥሩ ነው። ለአንተ ለጥሩ ስለማይሆንልህ አንዴ ይቅርታ። ይሄ እኮ እኔ እኮ አባቴን ለማግኘት ማድረግ ነው። ኤደን ለአንተ ጥሩ ስለማይሆንልህ እያልሽ አታስፈራሪው እናቴ። አባቱን ለማግኘት ጥረት እያደረገ ነው። ይሄ የማንነት ጥያቄ ነው እኮ። ይሄ እኮ የማንነት ጥያቄ ነው። ዘላለም የሚኖር ነው። የማንነት ጥያቄ ያለበት ሰው በሰላም መኖር አይችልም። ይሄ ልጅ በሰላም ትምህርቱን መማር፣ በሰላም ህይወቱን መቀጠል አይችልም። የማንነት ጥያቄ ከባድ ነው። ኤደን ተረጂው በእናትሽ። እሱ አሁንም ማግኘት ከተቻለ እሱ ችግር የለውም። አረብ ሀገር ምንም እያስፈራራውታ። ለምንድን ነው የማስፈራራው እኮ? የማንነት ጥያቄ እኮ ከባድ ነው። የሰው ልጅ የማንነት ጥያቄ ካለበት እኮ ያስጠይቀኛል። እሺ ይኸውልሽ ኤደንዬ፣ የሰው ልጅ የማንነት ጥያቄ ካለበት ወደፊት መራመድ አይችልም። ሰው ስም ማንሳት
ችግር የለውም። እሱ ኃላፊነቱን ይወስዳል። እሱና ይሄኛው ይለያያል። ይሄኛውን ደግሞ ሾላ ያሉ ሰዎች ያውቁታል እኮ እሱ ዲኤንኤ ይመረመራል። ችግር የለውም። መስፍን ሾላ ያሉ ሰዎች የሚያውቁት እሱ ዲኤንኤ ይመረመራል። ፈቃደኛ ከሆነ እንትን አልልሽም፣ እዚህ ጋር አልልሽም። በውስጥ መስመር ሁሉን ነገር በቮይስ አስቀምጥልሻለሁ። እሺ በእናትሽ በቃ ጥያቄውን በቃ በውስጥ መስመር አውራሻለሁ። እኔ ከዚህ በላይ እዚህ ጋር ማውራት አልችልም። በቃ ጥሩ። እኔ ያስማማናል፣ ደስ ይለኛል። እኔ አንኤል አባቱን እንዲያገኝ የቻልኩትን ያህል ካንቺ ጋር እጓዛለሁ። በውስጥ መስመር አጽፍልሻለሁ ወይ ቮይስ አስቀምጥልሻለሁ ትክክለኛውን ነገር። በቃ እሺ፣ በጣም አመሰግናለሁ እናቴ። አደራ ካለ ለራሱ እሺ እናቴ፣ እሺ የሚፈልገው የግል ስልኩ ካለ እነግረዋለሁ። እሺ እሺ፣ በቃ ንገሪኝ። እኔ አናስጨንቅሽም። እኔ ኃላፊነቱን ወስዳለሁ። የምትፈልጊ ንገሪኝ አንቺ በውስጥ እኔም የምትፈልጊውን ነገር አግዝሻለሁ። እሺ ደላድሎ ተመችቶት መሰለኝ 4 ዓመት የተቀመጠ ችግር የለውም። እሺ እናቴ ችግር የለውም። እሺ በጣም አመሰግናለሁ። በቃ በውስጥ አውሪኝ፣ ዋትሳፕ ላይ ቮይስ አስቀምጪልኝ። እኔ እና አንቺ አንኤል ብቻ የምናውቀው ማለት ነው። እሺ ምንም ወደ ውጭ የሚወጣ ነገር የለም። ከዚህ በላይ እኔን አታስጨንቁኝ። እኔ ከዚህ በላይ ስለዚህ ልጅ ብዙም ኃጢአት መግባት አልፈልግም። ራሴም እየታመምክ በውስጥ ሁሉን ነገር አስረግጬ እነግርሻለሁ። ከዚህ በኋላ እኔ እዚህ ጋር በቃኝ። እሺ እናመሰግናለን። ይህንን ነው እኛ የምንፈልገው። አንኤል ታሰሚዋለሽ በትክክል። ያን አይ ሰምቶ ከተረዳ ተረዳ፣ ካልተረዳ በራሱ መንገድ ይሄድና ያስጠራል። እሺ ችግር እናመሰግናለን። አንኤል ይሰማል? ተቋርጫለሁ ጋይስ። አቤት። ስለ አባትክ ለእኔ በውስጥ ትነግረኛለች። ኦኬ አቢባ። እሺ እሺ እሺ። ሌላ ጥያቄ ያለክ ለእናትክ? እና ደግሞ የሚቀጥለው ደግሞ እሺ ስለ እህቴ ነው። ጎበዝ። እሺ ስለ እህቱስ እንዴት ነው እርግጠኛ መሆን የሚችለው የነገረችው ነገር እውነት መሆንና አለመሆኑን? ኤደንዬ አሁንም በትዕግስት እንድትመልሽልን በትህትና እንጠይቃለን። አቡ አቤት። አንዴ እሷ ከመጀመሯ በፊት አንዴ እኔ ልጨርስ። እሺ ጨርስ ስልሽ እኔ አሁን እዚህ ጋር ከሷ ወስጄ ወይ ከኔ ጋር እንድትሆን ምናምን አይደለም እህቴ የምፈልገው። በቃ ለሷም እኔ ላይ የደረሰው ነገር እንዳይደርስ ነው። አንድም በስነ ስርዓት ብትይዛት እኔም እንደ ለሷ ያለኝ መጥፎ ሀሳብ እህቴ ላይም እንዳይኖር ነው። እናቷን ወዳ እንድታድግ ነው የምፈልገው። ግን በቃ በጥሩ ስነ ምግባር ካደገች ችግር የለም። እኔ ማለት ፈልገ ይሄንን ነው። አብረሽ ይሄንን አያይዘሽ ንገሪልኝ። እሺ ኤደንዬ እንደሰማሽው ከሰማሽው አንኤል የሚለው እኔ እህቴን ከአንቺ ላይ መውሰድ አይደለም የምፈልገው፣ ብቻ እኔ ላይ የደረሰው እሷ ላይ እንዳይደርስ ደስተኛ ሆና እናቷን የምትወድ ሆና እንድታደግ ነው የምፈልገው ነው የሚልሽ። አቤት ልድገምልሽ? ኔትወርክሽ አስቸገረ ብዙ። የኔ እኮ አይደለም ያስቸገረው ያንቺ ነው። የኔንማ ሰው በሰላም እያየ ነው። የኔ እኮ አይደለም ሄደን ያንቺ ኔትወርክ ነው ችግሩ። የልጅሽን ጥያቄ ሰማሽ? ኔትወርኩ አስቸግሮኛል እና የተቆራረጠም አዎ ቆይቶ ነው የሚደርሳት ጋይስ።
አሁን ድገሚኝ እስቲ። አሁን ደግሞ ትንሽ ኔትወርኩ ይሻላል መሰለኝ። እሺ እኔ የምፈልገው እህቴን ካንቺ መውሰድ ሳይሆን እህቴ እኔ ላይ የደረሰው ሳይደርስባት በሰላም እናቷን ወዳ ደስተኛ ሆና እንድታድግ ነው የምፈልገው አለ። እሷ ደስተኛ ሆና ምንም የደረሰባትም ነገር የለም፣ የሚደርስባትም ነገር የለም። እንደ እድላይት ደስተኛና እናቱን ወዳድ ልጅ የለም ቤት ውስጥ። ደስ ብሏት የምትኖር ልጅ ናት። ምንም የደረሰባት ነገር የለም፣ የሚደርስባትም ነገር የለም። እናቷ እጅ ላይ እኮ ነው ያለችው። በይል እናት እጅ ላይ ምንም ነገር አይደርስም። እናት እኮ ነኝ፣ ከለላዋ እኮ ነኝ። እሺ እየመጣ እህቱን ማየት ይችላል? እሱ ላይ ምን ደረሰ? ምንም የደረሰ ነገር የለም። ስለተቀጣ ጥፋት አጥፍቶ ስለተቀጣ አይሆኑ ቦታ ተገኝቶ ስለተቀጣ ይሄ እኮ ደረሰብኝ የሚለው ነገር አይደለም። እሺ ምንም አልደረሰበት። እህቱን እየመጣ እንዲጠይቅ ትፈቅጂለታለሽ? ይቀጥል ደግሞ እኮ አባት አላት እኮ እድላይት አባቷ ነው ሊጠይቅ የሚችለው እንጂ ስለሱ ነገር እሱን አይመለከተውም ይሄ ነገር። እኔ ለልጁ ጥሩ እናት ካልሆንኩ ወላጅ አባት አላት እኮ መጠየቅ የሚችል ስለ ልጁ መጎዳት ጉዳት ላይ ናት ካለ ማለት ነው። አዎ የአባቷን የኤርሚያስን ስልክ ቁጥር ልከሽልኛል። ገና አላወራሁትም። የአሜሪካን ሀገር ዋትሳፕ ቁጥር ልከሽልኛል። ነገ አወራዋለሁኝ። አሁን የኔ ጥያቄ አንኤል መቶ እህቱን እንዲያይ ትፈቅጂለታለሽ? አይ አደርናታ በየሷ ኔትወርክ መሰለኝ እየተንቀሳቀሰች እንትን ብትል አሪፍ ነው። በጣም አንድ ጥያቄ ለመመለስ አመት እየፈጀ ነው አልኩሽ እኮ። እና ደግሞ ወንድምየው እህትየውን የመጠየቅ መብት እንዳለውም ደግሞ ንገሪያት። ያው የነገርናት እሱን እኮ ነው እየጠየቅኩት ያለሁትና ኔትወርክ ኤደን 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 ይሰማል? አቤት አቤት ሀቢባ። አዎ ወንድሙ አናይል እየመጣ እህቱን እንዲያይ ትፈቅጂለታለሽ? ይቆራረጣል፣ ኔትወርክ ብዙ የለም። እሺ እናንተ ምንም የምትሉት አልተሰማኝም። ልጅሽ እየመጣ እህቱን እንዲያይ ትፈቅጂለታለሽ? እኔ ግን ለደቂቃ ካጠገባቸው ዞር አልልም። አብሬያቸው አይቷት እይት እንጂ ይሄ የማውራት አብሮ ብቻ ጥያቄዎቹ ከተመለሱለት በኋላ እንደባለፈው አግኝቷት እንደመከራት ምክር
ሳይመክርብኝ አሁን ባለፈው የተገናኙ ጊዜ ከአቅሟ በላይ ነው ምክር መክሮ የላካት እንዲ አኔል አለኝ ብላ ባፏ ነው የነገረች። ያንን ነገር እኔ አልፈልገው። እሷን እንኳን በንጹህ ላሳድግ፣ እሷ እንኳን ትውደደኝ፣ እሷ እንኳን እናትነት ጣሜን አውቃ ትደግ፣ የእናት ክብር እሷ እንኳን ትስጠኝ። ከዛ በኋላ ተከታይ ያላት እሱም ደግሞ ይቀጥላል የሷን አራያ። እኔ የምለው ይሄንን ነው። በሷ እንኳን እግዚአብሔር እንዲከሰኝ እሷን እንኳን አብሬ ምንድነው ቃላት ሁሉ ነው የሚያጥረኝ አሁን ጥሩ ስሜት ውስጥ ስላልሆንኩ። ተረድተንሻል። እንደ እናት ጭንቀትሽ ገብቶናል። ዳድላይት ቢያንስ እሷ ትወጣልኝ ልጅ ሆና አንኤልድ እህትክን እየሄድክ ማየት ትችላለህ፣ ግን እኔ ባለውበት ብላለች። እኔ አብሬያት ቁጭ ብዬ ብላለች። ሰምተሃል? ይሁን ችግር የለም ማለት ነው። ልጅ ሆና የእናትነት ፍቅሬን አውቃ ትኑር ብቻ ሁሉንም ነገር። ግን አቡ አደራ ላንቺ ሰተንሻል። አዎ የአባትክን ነገር እኮ አለችኝ እኮ ራሷ ህዝብ ፊት እኮ አለችኝ። ለእኔ በውስጥ ትነግረኛለች፣ እኔ ላንተ እነግርሃለሁ። የአባቴንማ እኮ እጠብቃለሁ፣ ግን የእህቴን ነው። አሁን ደግሞ የእህትክን ሄደክ ማየት ትችላለህ። ሄደክ አንተ ስታይ አይደል የምታረጋግጠው? ሄደክ እህትክ ደህና መሆኗን በአይንክ ስታይ አይደል የምታረጋግጠው? እንድትሄድና እንድታያት ፈቅዳላለች፣ ግን ለብቻችሁ አትተዋችሁም። እሷም አብራችሁ ትሆናለች። በዚህ ትስማማለህ? ደግሞ ሌላ ደግሞ እኔ አባትየውን የኤርሚያስን ቁጥር የአሜሪካ ዋትሳፕ ነምበር ልካልኛለች። ከአባትየው ጋር አወራለሁ። ከሱ ጋር ሆነሽ ችግሩን ፍቹ። በቃ አንቺ እኮ አወራለሁኝ። እንደ አባት አይደል እንደ ስለ ልጁ ከአንተ በላይ ስለ ልጁ እሱ ይጨነቃል። ስለዚህ ከሱ ጋር አወራለሁኝ። እሺ ጥሩ። የአባትየውን ስልክ ሰጣኛለች። ራሷ ናት ሄደን የሰጠችኝ። ይኸው አባቷንም አናግሪ ብላ አባቷን አናግረዋለሁኝ። ከሱም ሰማለው ልጁን እየደወለ ይጠይቃል። ስለዚህ ልጅክ እንዴት ናት፣ ምንድን ነው የምትልክ ልጅክ የሚለውን ነገር እንጠይቀዋለን። አንተም እየሄድክ ልጅህን ጠይቅ። አሁን ይቅር ተባባሉ ከእናትህ ጋር። የአባትክን ጉዳይ ለእኔ ተወው፣ ለእኔ በውስጥ እነግርሻለሁ ብላ ቃል ገብታልኛለች። ተታረቁ፣ አሁን ሰላም ፍጠሩ። ልጅ ቀድሞ ይቅርታ ይጠይቅ። በቃ ይቅርታ እናት ይበላት። እኔ እኮ ሀቡ አልተቀየምኳትም እኮ ለጥያቄ ነው እንጂ። እሺ እኮ ይቅርታ በላት በቃ። እሺ ይቅርታ። ኤደን ይቅርታ ብሎሻል ልጅሽ። ይቅር ብያለሁ ልጄ፣ እኔም ይቅርታ በይው። ይቅር ብያለሁ፣ እኔም ይቅርታ በይው። ወይ እኔም ይቅር ብያለሁ፣ ለእኔም ይቅርታ አድርግልኝ በይው። እሺ እኔም ይቅር ብያለሁ ልጄ። ስለዚህ ጊዜ ይዛው ትምጣ ቤት ሲመጣ እህቱን ለማየት። አንቺ ባለሽበት ሰማሽም ሀቡ ብያለሁ እኮ። አው ሰምቻለሁ። አይ ጊዜ ይዛው ትምጣ ወይ ቤት ሲመጣ አንቺ ጋር ከጊዜ ጋር አብረው መጣው። ይቅርታ አድርግልኝ። ኦኬ ኔትወርክ ቆይቶ ነው የሚደርሰው። ምን አልሽ? እቤት እህቱን ለማየት ሲመጣ አንቺ ባለሽበት ጊዜ ይዛው ትምጣ። ጊዜን በፍጹም አልፈልጋት። ለምን? እሷ እንዳትመጣ። ታረቃችሁ አይደል እንዴ? በቃ እሺ ዞላ ይዞት ይምጣ። አልፈልጋትም እሷ። እሺ ዞላ ይዞት ይምጣ። ዞላ ባለቤቷ ዞላ። አልፈልጋትም ሀቢባ ይቅርታ። እኔ ልጄን ይቅርታ ጠይቃለሁ። እሺ ይሻለኛል እሱ። በቃ ይሻለኛል እሱ። በጣም ጥሩ። እሺ ዞላ ፍቃደኛ ነክ ይዘኸው ልትሄድ እህቱን እንዲሻላል? እሺ ምን ፈቃደኝነት አያስፈልግም፣ የውዴታ ግዴታ ነው እንጂ። ታይ ተባረክ እንዴ ይሄኛው እኔንም ይመለከተኛል። ለሱ በየትኛውም ሰዓት እህቴን ማግኘት ፈልጋለሁ ሳይለኝ
ደከመኝ ሰለቸኝ ሳይለኝ ስራ ላይ እንኳን ቢሆን ስሬን ጥዬ መስዋዕትነት ለመክፈል በእናንተና በእግዚአብሔር ስር ቃል ገባለሁ። ምክንያቱም ይሄ ልጅ እንኳን በሁሉ ነገር መጎዳት የለበትም። የሚፈልገውን ነገር ቢያንስ እንኳን 18 ዓመት እስከሚሞሉ እኛ እንጎዳ፣ ችግር የለውም። ጥሩ፣ በጣም ጥሩ። በጣም ነው የማመሰግነው። ፈጣሪ ያክብርክ። በጣም እናመሰግናለን። እኔ በእኔና እዚህ ጋር ባለ 11 ሺህ ህዝብ ስም አመሰግንሃለሁ። ፈጣሪ እድሜና ጤና ይስጥክ እና ማለት ነው። አኔል ስልክ አለክ እንዴ? ወይስ በጊዜ ስልክ ብቻ ነው ማገኘክ? አንተ የራስክ ስልክ አለክ? አይ የለኝም። እኔ በጊዜ ስልክ ብቻ ነው የሚገኘው። እሺ ጊዜ ትፈቅጃለሽ? እኔ ስልክ በገዛልኝ አቢባዬ እንደሱ ደግሞ እኔ ለሱ ወይ ነገ ወይ ከነገ ወዲያ አንድ የእርገዶ ስልክ ገዝቼለት ሲሞጥቼ የሚፈልግ እኔ ስማርትፎን እገዛለታለሁ። ዋትሳፕ እንዲያወራኝ ስለምፈልግ ራሱን ዳይሬክት ማውራት ስለምፈልግ ዋትሳፕ። እሺ አቡዬ ችግር የለውም። እሱ እድሜውም አሁን እየደረሰ ስለሆነ እስካሁን አልፈቅድም ነበረ። ልጅ ከዚህ በፊት ስልክ መያዝ እኔ አልወድም፣ ለልጆቼ ሊያስተምርብኝ ይችላል ብዬ ስለማስብ እስካሁን አልፈቅድለትም። አሁን ግን እድሜው ስለደረሰ ጥሩ ነገር እንዲሰራበት መጥፎ ነገር እንዳያደርግበት መክረሽ ኃላፊነቱን አንቺ እንትን ብለሽ ችግር የለውም። እሺ በቃ ያኔል አቤት አቡ፣ እኔ ሳምሰንግ ስማርትፎን እገዛልሃለሁ። ዋትሳፕ ትከፍታለህ። እኔ እናንተ ዋትሳፕ እናወራለን። እሺ እሺ አቡ፣ ሁሌ እንደ ታላቅ እህት እንድታወራኝ እፈልጋለሁ። ብዙ እማወራ ከምመክርክ ነገሮች አሉ። እሺ እሺ በቃ በቅርቡ ይደርስሃል ስልኩ በጊዜ በኩል። እሺ እሺ እና ማለት ነው የአባትክን ነገር በኔተው እኔ ኤደንን አውርቼ በፍቅር በጸባይ መፍትሄ ያመጣልሃለሁ ከፈጣሪ ጋር እና እህትክን ደግሞ ከዞላ ጋር የዞላን ቁጥር ጊዜ ትልክልኛለች። ከዞላ ጋር ዋትሳፕ ላይ ያወራለሁ። ዞላ ይዞክ ይሄዳል። እሺ ከዞላ ጋር አብራችሁ ሂዱ፣ ብቻ እንዳትሄድ። እሺ እሺ ኦኬ። የማን ነው የሚያስተጋባው? የሆነ ሰው ያስተጋባል። እሺ የዞላ ሚዩት ላድርገው እስኪ። የማን የሚደግመው? የሆነ ሰው ይደግማል እና የዞላ ነበር መሰለኝ ሚዩት ሳደርገው አልተውኝ። ኤደን ነው የሚደግመው። ኔትወርክ እኮ ነው ኤደን። ኦ ማይ ጋድ የኤደን ኔትወርክ ሚዩት ላደርጋት ስሞክር እምቢ አለኝ። እየደገመ ነው። ስለዚህ በቃ ሄደህ እህትክን ታያለክ። እሺ ይኸውልህ ህዝቡ እናቱን በደንብ ይቅርታ ይጠይቃት፣ ከአንገት በላይ ሳይሆን ከልቡ እያሉ ነው። አዎ ሀቡ እኮ እኔ መጀመሪያም እኮ አልተቀየምኳትም እኮ። ምንም ብትሆን እኮ እናቴ ናት እኮ። በደንብ እናቴ እወድሻለሁ፣ በጣም ይቅርታ አድርጊልኝ፣ በጣም ደስ ይላል። እናቴ በጣም ይቅርታ፣ እወድሻለሁ ላጠፋው ጥፋት፣ እወድሻለሁ። ይቅር ብያለሁ እኔ ከልቤ። እሺ እናመሰግናለን። ግን ታዲያ ምን ደስታ አለ ግን አቡ? አንቺም እንደምትወጂው ንገሪዋ ኤደን። እኔም እወድሃለሁ ልጄ በይው። ልጇን የምትጠላ እናት የለችም። እወድሃለሁ ልጄ። በቃሽ እንግዲህ በውስጥ እንዳልሽው ቃል በገባሽው መሰረት እኔና አንቺ በውስጥ እናወራለን ስለ ልጅሽ አባት እና እውነታውን ነግርሻለሁ፣ ትክክለኛውን ነግርሻለሁ። ከዚህ ከነገርኩሽ እኮ የተለየ አይደለም። እኔ በቃ ደጋግሞ ይሄንን ነገር እዚህ ጋር ማውራቱ በጣም ስላስጠላኝና ስላሳመመኝ ካወራን የተለየ እውነታ እኮ የለውም። ታዲያ በውስጥ የምትነግሪኝ ምንድን ነው የተለየ ነገር ከሌለው? ምን ልበልሽ ታዲያ በቃ እዚህ ጋር ስታጨናንቁኝ በቃ በውስጥ ልንገርሽ አልኩሽ። ታሪኩን ዲቴል ነው የምታስረጅኝ? አዎ እያመመኝም ቢሆን ባስረዳሽ አይሻልም? ይሻላል። አንዴ አንቺ ቢያምሽ ይሻላል ልጅሽን ዘላለም ከሚያማው። እና በቃ በጣም እናመሰግናለን ዞላ።